አይ ቲንክ ሚኪ ያቺ ልጅቱም ኖርማሊ አሁን ያወራችው ልጅ እኮ ኖርማሊ 14 እና 9 ስንት ነው? ኦልሞስት ወደ 23 ቀን ነው አይደል? ልጅ ሀና ሞተች ያሉ ኦልሞስት ከሁለት ወር ከምናምን በላይ ነው። ሶ በዚህ የ23 ቀን ውስጥ ካየቻት ልጅቱ እሱንም ኖርማሊ ሰው እንዲያውቅ ማድረግ አንድ ትልቅ ነገር ነው። እነሱ ብዙ ነገር ኮንቪንስ ፈጥረዋልኝ እንደሌለች አስክሬን እየቀያየሩ ሲያመጡ ነበር። እንደሞተች አክት እያደረጉ ነበር። ብዙ ርቀት እየሄዱ ስለሆነ እንዲህ አይነት ነገር አትሊስት ኢንፎርሜሽን አንቺ ልጅ መጣ የተናገረችው ይኸው በዚህ ኦልሞስት በ23 ቀን ውስጥ ካየቻት ልጅቱ ከመጣሁ 14 ቀኔ ነው አለች። 9 ቀን ነው እዛ የቆዩ ካለች ወደ 9 ቀን እና 14 ቀን ነው 23 ቀን ነው የሚሆነው። 23 ቀን ነው እንግዲህ ወንዴ የ3 የ4 ዓመት አጥንት አምጥተው ተቀበሉን ካሉ ወዲህ ልጅቱ የ68 ቀን በመጥፋቷ 68 ቀን ነበረ። አሁን ደግሞ ጭራሽ 23 ቀን የሆናት ሰው ከዛ ልጅቱ የተለየች እዛ ውስጥ ነበረች። ስምሽም ሀና ብለው ቢጠሩሽ አቤት እንዳትይ በራስሽ ላይ እንዳትፈርጅ ብለው ስሟን ሁሉ እዛ ውስጥ ቀይረው የልጄ ነገር ስትል እዚህ ተወልጃለች ተብላ እዚህ ተወልጃለች እዚህ ነው የምትኖሪው ነው ታግተሻል ነው። ከዚህ በላይ እኔ ስንት የሰው ልጅ እኮ በብዙ ነገር እኮ ህይወቱ ያልፋል። ሞት እኮ ያለ ነው፣ ጸጋ እኮ ነው። ግን በዚህ ደረጃ እንደዚህ የቁም ስቃይ ሚኪ በዚህ አጋጣሚ እቺ ልጅ ስትሰሟትም ለማውራት ምትፈራ ልጅ ነች። የሆነ እውነት ባይኖር ኖሮ ዝም ብሎ እንደዚህ አይናፋር የሆነ ሰው መጥቶ ራሱን አያጋልጥም፣ እንደዚህ አየው አይልም። ሲቀጥል ወንድማችንም በስልክ ያወራው የምር ትክክለኛ የሆኑ መረጃዎችን እኮ ስታያይዛቸው እውነት የሚመስሉ ነገሩ አሉ። ወጥቶ ድራማውን የሰራው ቪዲዮም ቀርጾ ለህዝቡ ያስተዋወቀው እንደ ቀልድ አደራቸውን ተቀብለው መሸኘት ሲኖርባቸው ለቤተሰብ እንኳን በአግባቡ ሳይነግሩ እንደዛ አይነት ነገር እያስፈራሩ የደረሱትን ነገር ስንት አልፈናል አይደል? እነዚህ ነገሮች ላይ እሱ የገጠር ልጅ አሁን እንደዚህ ያደርጉታል። እዛው ከኖረ ብር ካልከፈለ ሞባይል የሚቀርጸው እሱ ነው ከተባለ የተለያየ ነገር ሲነግረን ከነበረ ይሄ ልጅ አሁንም ከዚህኛው ልጅ ጋር ፊት ለፊት ማገናኘት ደግሞ ቀጣይ ስራችን ነው የሚሆነው። አገናኝቶ ይኸው ታገናኛቸዋል። አብረን አልነበር እንደ አንተ ለምን ተዋሻለህ ብሎ በወቅቱ እንትን ሲል ከሁለቱም መሀል የምታገኘው ነገር እንትን ይላል። ስለዚህ ምንተወው ነገር አይደለም። ደግሞ አንድ ማየት ያለብህ እዚህ ላይ በተለይ አሁን የተናገረችው ልጅ ሙታለች ተብሎ ለቤተሰብ ፎቶ አርድተው ነበረ። ተኝ ተብላ እንደሞተች ተደርጋ ተገድጄ እንደዛ ሁኜ ነበረ። ይሄ አትሊስት የዚች ይኸውልህ ቀርጸዋታል አሳማኝ ለማስመሰል። ግን አደ እንደው ደዴ ተለቀቀች። ይሃን እኮ በህይወት ያለች ሰው የ3 የ4 ዓመት አጥንት ከሆነ ነገር ሰብስበው የሆነ ድሬድ ጸጉር ገዝተው ድራማውን ቀርጸው እንዴ ልጅቱ በህይወት የነበሩ እዛ ስትደፈር ያዩ ሰዎች ገመዱን እንደወጡ እዛው ላይ ደፍረው እዛው መለሷት። ሬሳ ሊያመጡልን የሄዱ ሰዎች ግን በገመድ ከወጡ በኋላ 14 ደቂቃ መሄድ ተጉዘው ነው ያመጡት። የማይገናኝ ድራማ እንደነደፉ ራሱ ድራማቸውን የነደፈው ሰው ራሱ በጣም በዚህ ዘመን እኔ አዶን ነው እኔ እውነት ለመናገር ራሱ ሙቪ እንኳን የሚያይ አይመስለኝም። በዛ ድራማ እንደዚህ ተደርጎ የልጅቱን ህይወት ምን እንዳደረጉ ታያችሁ። እግዚአብሔር ይመስገን ግን የገጠር ልጅ ብትደብቀና አብሮ የነበረው ከጎንህ የነበረው ልጅ ግን ያየውን ዛሬ መጥቶ ተናገረ። አንተ ግን በቪዲዮ ቀርጸህ ይዘሃት ገመዱን ስትወጣ ቀርጸሃት መንገድ ላይ ቀርጸሃት አልቀረጽኩም ሀኒ እንዳትቀርጽ ይሰላለች ብለህ መልስ ሰጠህ። እነዚህ ስንጠይቅህ ይሄ የልጅቱ ህይወት በአንተ እጅና በሚመች እጅ መሆኑ ነው። እኔ ከእናንተ ሁለት ሰዎች አጽንኦት ሰጥቼ የማወራው ሰው ስለሌለ ነው። በልጅቱ ጉዳይ የምታስወጧትም ደግሞ እናንተ ናችሁ። የገጠር ልጅ እውነቱን በመናገር ማን ይሄን አድርግ እንዳለ በመናገር ይመች ደግሞ ልጅቱን በማስለቀቅ ሰያ ይሰማለሁ። አንዴ በቀደም ያሳየነው ፎቶ ማለት ነው የውሸታቸውን የላኩልን ልጅ ነው ደላላው ብለው የላኩልንና ፕሊስ ስሙን አጥራለት። እሺ ሰያዬ በእንደኔ ነገር አይቀልድም። ስትጣሉ በጣም በውስጥ እየጻፈ እሺ ቆይ አንድ ጊዜ እኔ ልናገር ሞዴሬተር እየጻፈልኝ ስለሆነ ነው። ጥሩ ቦታ ሆኖ የሚያላግጥ እኔ መናገር ያለብኝ ነገር ሰሞኑን ለ8 ቀን ያክል እኔ መጀመሪያ ሰያ ቤት ስገባ የመጀመሪያው ፖይንት መጀመሪያ ቀን ተናግሬዋለሁ። እያንዳንዳቸው እነዚህ ጭራቆች ቤተሰቦቻቸው ተቀፍደው በእነሱ ቤተሰብ ህይወት የልጅቱ ህይወት መታደግ ይቻላል ብዬ ተናግሬያለሁ። አሁንም ይሄ ምድር ላይ አድርሰናል ምድር ላይ ተሰርቷል ምናምን የሚባለው
የውሸት እንትን ውሸት ነው። ማንም ምድር ላይ ምንም ያደረገ ነገር የለም። ተወደደም ተጠላም ይህንን ሀቅ ተናግሬ ነገ ግንባሬን ተብዬ መሞት አለብኝ። እያንዳንዳችሁ የምታውቁት ነገር ነው። ሁልህም ከዚህ ከታይ የምሰማ ሰያኔ መሮኝ ነው ዛሬ የመጣሁት። ሁልጊዜ በዚች ልጅ ላይ የሚሰራው ምድር ላይ ሰርተናል እንቧዘራፍ ይሄ ምናምን እየተባለ የሚመታው እስክሳ ቀርቶ ተስፍሽ የህግ አካሎች የምታውቃቸው ካለ ተባብረህን ንብረታቸውን በሐራጅ ምናምን አሽጠው ምናምን ሳይወጡ ቤተሰቦቻቸውን አሽተዋል። 4 ነጥብ ሌላ መያዣ የሚሆን የነሱን ነገር ሸጠው ሳይወጡ ሀብት ንብረታቸው በህግ ቁጥጥር ስር እንዲውል እንፈልጋለን። ይሄ እከሌ እንዲህ ያደርግልኛል እከሌ ምድር ላይ ደርሷል እየተባለ የሚወራው ወሬ አይተናል። በተግባር ውሸት። ማንም ምንም ሊያደርግ አይችልም። ሌላ ነገርም አታናግሩም እያንዳንዳችሁ። ስለዚህ ተስፍሽ የምትችል ከሆነ ሸዋሮቢት ላይ ሀብት ንብረታቸው በሆነ ነገር እንዲያዝ እዚህ ላይ እኮ ተመጣ ተወራ። በቀደምም እዚህ ጅድ ያሉት አበቃላቸው ተባለ። እንደገና ዞሮ ምስክር ያስፈልጋል ወዘተረፈ ምን ይባላል እንደዚህ ይባላል እየተባለ ከወሬ የዘለለ ነገር ስለማይሰራ ከዚህ በኋላ መከድ ያለበት አንድና አንድ በህግ ምክንያት በቃ የዚች ልጅ ህይወት የሚኖረው በእነሱ ቤተሰቦች እነሱ ተይዘው ልጅቱ ኢትዮጵያ እስከምትገባ ድረስ በህግ ቁጥጥር ይሁን በሌላም ነገር ይሁን ሌላ ምናምን የሚባለው አካል ይሄ ውሸት ነው። ማንም ሊያግዝ ማንም የዚችን ልጅ ህይወት ሊታደጋት አይችልም። አሞቱ መረር ያለ ጥቃት የማይወድ ዘመድም የላትም። ወደዳቸውም ጠላቸው ይሄ ሁሉ ጉድ እየታየ ይሄ ሁሉ ጉድ ማስረጃ እየመጣ ይሄ ሁሉ ነገር እዚህ ሶሻል ሚዲያ ላይ እየታየ እያዩ እየታዘቡ ቪዲዮ ይደርሳቸዋል። ግን ማንም የሷን ጉዳይ ዞር ብሎ የሚያላት አሞቱ መረር ያለ ዘመድ የላትም። ተወደደም ተጠላም አልበስብሰም ብናልፈው 8 ቀን 15 ቀን ብናወራው የሚመጣ ለውጥ የለም። ተስፍሽን የምታግዙ ሰዎች አግዛችሁት እነዚህ ሰዎች ለአንዴና ለመጨረሻ ጊዜ በቃ የማያዳግም እርምጃ ቤተሰቦቻቸው ተይዘው የዚች ልጅ ህይወት ኢትዮጵያ መግባት አለበት። 300 ጊዜ አወራን። 300 ሰዎች አመጣን፣ አመሳከርን። ጊዜ ከመግደልና ለአረመኔዎች ጊዜ ከመስጠት ውጭ ለልጅቱ የጠቀምናት አንድም ነገር የለም። እዚህ ላይ መረጃ ሲወራ ያለችበት እንኳን ቦታ ቢታወቅ ልጅቱን ከተባለበት ቦታ ወደ ሌላ ቦታ እያሸሿት የማትገኝበት ቦታ እየተቀረቀረች ነው። አንደኛ። ሁለተኛ ነገር በመለማመጥ በመለመን እነሱ በህታቸው ላይ የሰሩትን ግፍ እነሱ በህታቸው ላይ አሰቃቂ ዘግናኝ ግፍ እየሰሩ እኛ እነሱን የምንለማመጣቸው ለምንድን ነው? እነዚህ ሰዎች ላይ ወንድሞቻችን ናቸው። እነዚህ እኮ ወንድምም ሊሆኑም አይችሉም፣ አውሬዎች ናቸው። በህታቸው ላይ በዚህ ልክ እንድትሰቃይ በዚህ ልክ እንድትኮነን በዚህ ልክ ደም እንባ እንድታለቅስ የሚሰራ ሰው ለሷ ወንድም አይደል? ለኔ ወንድሜ ሊሆን አይችልም። ባገኘውም ግንባሩን ብየው ነው የምሄደው። እንዴት ብሎ ነው ስህተት እንዲያንሰራ ወንድሞቻችን ናቸው ምናምን እየተባለ እስከዛሬ ድረስ ወላሂ ወደዳችሁም ጠላችሁም የልጅቱን ሀቅ የደበቅንባት እኛ ነን። ልጅቱ በአንድም በሌላ ልጅቱ እንዳለች ታውቋል። ዘመዶቿም እያዩ እንዳላዩ ነው የሚያልፏት። ማንም ሰው እየመጣ ቤተሰቦቿ አንድ እኮ ቆራጥ ዘመድ ቢኖራት እኮ 30 ቆራጥ ነፍጠኛው አንድ ጊዜ ላስቁም። የልጅቱን ሀቅ እያወጣን ያለ ነው እኛ ነን። አንዳንድ ጊዜ ስሜታዊ ቆይ አንድ ጊዜ አዳምጠኝ። እንደዚህ አዳምጠኝ። አሁን እያልክ ያለኸውና ተግባሩ ይለያያል። አንተ የነደርክበትን ጉዳይ ሁላችንም የተናደርንበት ነው። ጉዳዩ ለምን ሆነ ለምን እንግዲህ እዚህ ላይ እነከሌ ብዬ ባላወራቸውም ወዳው የዛኑ ቀን ጉዳዩን እንትን ብለን ያው ታውቃለህ እና ያ ተስሜት ወጣን። እኔ በጣም ስለተቃጠልኩ ነው ተረተኛ ስሜቱ አንድ ነገር የልጅቱን በደል ለ67 ቀን የተደበቀ በደል ዘርዝረን አውጥተን ለህዝብ እያሳየን ያለን ሰዎች እኛ ሐቋን መሸሸግንባት አይባልም። ይሄ ማለት ምን ማለት ነው? ሐቋን መሸሸግ ሳይሆን ሐቋን እያወጣና ትክክለኛው መረጃ የተከተልን ነው። ምንም ጥርጥር የለ። ምድር ላይ በእነሱ ቤተሰቦች ላይ እርምጃ ወስዳሉ ብለን መረጃ ተሰጡ ሰዎች አይተው ዝም አሉን ነው በቃ። ሌላ ምን እንትን ትላለህ? እኛ ደብቀን ትላለህ እንዴ? ይሄ የማይሆን ነው።
በልፋታችን ላይ እኮ ውሃ እየቀዳ ነው አይደል? ቆይ አንድ ጊዜ ላላ አልገባህም። አይደለም እያንዳንዱ ወሬ ሲወራ ቆይ ከስሜት በወጣና ጉዳዩን እንትን ባለመልኩ ነው። ገብቶሃል? ሰው የሚፈልገው ስለ ልጅቱ ሀቅ አይደለም የሚፈልገው እዚህ የሆነ እኛ እንጀጅ የሚያደርግበትን መንገድ ነው የሚከተለው እንጂ ስለ ልጅቱ ደንታ የለው። ገብቶሃል አይደለ? እኛ ሀቋን ለህዝብ አድርሰናል። ጉዳዩን መፈጸም በቤተሰቦቻቸው ላይ እርምጃ መውሰድ ያቃተው አካል በብርም ይደለል በምንም ይደለል አናውቅም። ሰምቶ ተደዋውለን እንዳልሰማ ዝም ብሏል። ያንኛው መንገድ ካላዋጣ ደግሞ ቅድም እንዳልከው ህግ ካለ በአገሪቱ ላይ ደብረ ብርሃን ላይ በ40 ሚሊዮን የገዙት ቦታ አለ። በደሃሪ ደም ነግደው በሸዋሮቢትም ይሄ ያዝ ከተባለ በህግ ያዝ ነው እንጂ ያልሆነ ወሬ ስሜታዊ ሆነ የምታወራውን ብዙ ጊዜ ጥንቃቄ ይገባል። እሺ ሰያ ካጠፋው ይቅርታ እውነታውን ማወቅ አለባቸው ብዬ ነው። ሰው እነ ትክክል እዛም ትክክል ነው፣ ዝም ትክክል ነው፣ እነ ትክክል ሁሉም ትክክል ነው። ነፍጠኛው እነ ሰይድን እየከሰሷቸው የሚከሷቸው ሰዎች አሉ። ዝም ብለው ወሬ ይያሉ ማለት በሚችለው ታቅባ አንዴ እኔ በስሜት ስለተናገርኩ ነው እንጂ ሰያ ተረድቶኛል። ነፍጠኛው ታች ያለ ሰው ግን ምን መሰለ እነ ሰይድ ኦልሬዲ የሚችለውን ነገር እያደረጉ እዚህ ተቀምጠው ይዋሉ ነው። ብዙ ነገር ስራተው ብዙ ነገር እየሆኑ ነው። ግን ብዙ ሰው ዝም ብለው እየከሰሳቸው ነው። ኦልሬዲ እቺ ልጅ እኮ ጠፍታለች የለችም የተባለች ልጅ እንዴ ሰያ ተረድቶኛል። አንተ አልተረዳኸኝም። ይኸውልህ ሰያ ተረድቶኛል። እኛ ጉዳዩን እናውቀዋለን። አንጀታችን እርር ብሎ ይኸውልህ አንጀታችን እርር ብሎ የምናደርገው ነገር አተን በሌላ መንገድ እየፈለግን ነው። ገብቶሃል አይደለ? እሱ የሚያናደደው እኔና ነፍጠኛው አንድ ነው። ግሩፕ ማን እንደሆነ እናውቃለን። ግን ሀቋን እየደበቅ ነው ስትል ሀቋን ለዓለምና እያስፋፋን እያሳየን እንጂ የደበቅን አይደለም የልጅቱን ሀቅ። ሰያ እኔ እኮ አንተ ተረድተኛል። ምድር ላይ እየሰራን ነው ያሉ ሰዎች ሀቋን እየደበቁባን ነው እያልኩ ነው። ምድር ላይ እየሰራን ነው ያሉ አይደሉም። ተው እንጂ ትዕዛዝ የተሰጣቸው ሰዎች መፈጸም አልቻሉም አትልም እንዴ? ሙነ ነው እዚህ ጋር መተው እየሰሩ ነው። ታዲያ ምን እናርግ? እኛ እኮ ምድር ላይ እየሰራን ነው ማለት ጉዳዩን ምድር ላይ ማድረስ ነው። እኛ በተቻለ ሌሎችም ምድር ላይ አድርሰዋል ጉዳዩን አይደለም። የተሰጡት አካሎች አልፈጸሙትም። ምንድነው ምክንያቱ? ምንድነው? ምንን አናውቅም። ገብቶሃል? እዚህ ጋር አይ ቲንክ የነፍጠኛውም የአቡፋኖ ሐሳብ ኖርማሊ ተመሳሳይ ነው። ዞሮ ዞሮ አንድ ነው ሐሳባችን። የሆነ ነገር ለማድረግ ግን አሁንም ዶክመንት ያስፈልጋል። አሁን እኔን ለምትጠይቁኝ ነገር ምንድነው የማደርገው? እነዚህን ማስረጃዎች ዶክመንቶቹን በውስጥ ነው ማብራት ያለብን። ስቴፑ እንደዚህ ነው፣ በዚህ መልኩ እንዲደረግ በዚህ ነገር አግዙኝ ይላችሁና ዶክመንቱ ይገባል። ኬዙ ተከፍቶ የሚሰራበትን ነገር እንዲፈጠር እናደርጋለን። ምክንያቱም ይሄ የሚመለከታቸው አካሎች ስላሉ ህገወጥ ሰዎችን የሚያዘዋውሩ ሰዎች እንደ ሀገርም መፈለግ ስላለባቸው እዛ በረሃ ላይ ለሚቀሩት ብዙ እህቶችም መልስ የሚሆንበት ትልቅ መንገድ ስለሆነ በቀላል የሚታይ ጉዳይ አይደለም። ይህንንም እኮ አሳካ ማለት እነዚህን ሰዎች ፈልጎ የያዘ ማለት እዛ ላለው ለድህንነቱም ለኢንሳውም እዛ ጋር ደግሞ ስደተኞችን ምናምን የሚቆጣጠረውም አካል ትልቅ ሰክሰስፉል የሆነ ስራ የሚሰራበት ነው፣ ለራሱም ቢሆን ማለት ነው። በዚህ ሁሉ ዶክመንት የተጠናከረ ነገር ብቁ ሆኖ እንዲቀርብ ግን እኛ ጋር ያለውን ነገር የተለያዩ ዶክመንቶች ማሰናዳትና ሰነዱን ማጠናከር መቻል አለብን። ለዛ ነው። ስለዚህ በውስጥ የምናወራውን እናወራለን። አይኖ የነፍጠኛውንም ስሜት እረዳለሁኝ። እንዳንድ ወንድም እየተከፋ ያለበትን የሁላችንም ስሜት ነው። ግን እናያይዘውና ዶክመንቶችን እንሰብስብና እነዚህ እማኞች የምንላቸውንም የድምፅ ሪከርድ እያደረግንም እየተያያዘም ስለሆነ እነመኩም ብዙ እየሄዱበት ስለሆነ እንትኑን ወደኋላ እንዳይልብን ነገሩ እኛው እንጠነካከር ለማለት ነው። አመሰግናለሁ። ተስፍሽ አንድ ነገር እዚህ ጋር መያዝ ያለበት ሚኪ አንድ ስጠኝ። እኔ ኔትወርክ አሁን ይዘኛል ከዚህ በኋላ ይኸውልህ ነፍጠኛው እኔ ስሜት ይገባኛል። መሬት ላይ ያሉት ምንም እየሰሩ አይደለም። እኛንን እንግዲህ እዚህ ጋር እየተሰራ ነው ያለው። ወንድሜ አንድ ነገር በደንብ እንድትረዳ የምፈልገው እኛ ታጣቂ አይደለንም። ምን ሰራው በህግ ነው። ህግ ደግሞ በራሱ መንገድ ነው የሚሰራው። እኛ እናስይዛለን ሳውዲ ላይ ስንል ሳውዲ ላይ እነሱ ተደብቀዋል፣ እኛ ደግሞ ስራ እየሰራ ነው። ይሄንን በማድረጋችን ይሄው ስንት ቀናችን ብልህ አትበል ወንድም አለም።
እየሞከርን ነው ምንችለውን ነው የምናደርገው አንተ እዛ ምትኖር ከሆነ ምታግዘን ነገር ካለ አግዘን ኢንፎርሜሽን ነው ችግራችን እዚህ ቦታ ነው ያለው ይመች የሚል የሚመጣ ሰው ካለ ዛሬ አሁን አስይዘዋለሁ ለምሳሌ ተደብቋል ስልኩን አጥፍቶ ተደብቋል እየተፈለገ ነው እንደገና ደግሞ ሌላ ያጋጠመን ነገር ምንድነው ሮንግ ኢንፎርሜሽን የውሸት ቁጥር ሰጥተውኝ እኔ ልንገር የውሸት ቁጥር በውስጥ ተሰጥቶኝ የሆነን ደላላ እሱ ነው ተብሎ ተከታትለን ሲያዝ የመኒ ነው ሰውየው ስልኩ ሲደወል እጁ ላይ ይሰራል አየ እዚህ ደረጃ እኛ ላይ ራሱ እየተጫወቱብን ነው ምን እናድርግ በእኛም ቦታ መሆን አለብን አንተ እዛ ካለ ግን ኢንፎርሜሽኑ ካለ እስቲኛ አናድርገው እዚህ ጋር ነው ያለው ብለን እኔ አልቀርባቸውም የአንድ አካባቢ ሰዎች አንድ አካባቢ የሚኖሩ ግን የሆነ የሚያጆ ነገር ጸጉር ቤት ይኸውልህ አንድ ጊዜ አዳምጠኝና አንተ ትሄድበታለህ መረጃ ሊሰጥ ይችላል ለዛ አይደለም ይኸውልህ በውስጥ እናውራ እዚህ ጋር አንተ ኮምፕሌን እያረክ ያለው ይሄው ስንት ቀናችን እርምጃ ይወሰዳል ይባላል አይወሰድም ወንድም አለም ያንን አንተ ኢንፎርሜሽኑ ዳይሬክት ይሄው እዚህ ጋር አሁን እያየሁት ነው ካልከኝ እኔም ደውዬ እዚህ ቦታ ነው ያለው ሂዱ ብዬ ላስይዘው በቃ ይሄንን በውስጥ እናውራና ግን እዚህ ጋር እየመጣሁን ጭራሽ ሞራል ነው የምትነካው ገብቷል እኛ አሁን የቻልነውን እየሰራን ነው አንተ ደግሞ ዝም ብለው ወሬ ነው አይሰራም ካልከን ምንም መሬት ላይም ቢሆን ሁሉ ነገር ፕሮሰስ አለው በአንድ ቀን ኦቨርናይት የሚሆን ነገር የለም ዛሬ የሚሆን ነገር የለም እኔ ጌታ አንሌስ እናንተ ይሄው እና ብላችሁ ካልሰጣችሁንና መመላለስ አይሁንና